ናትልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መራግብራችን አፋብን ሲገመገም በሚል ስር ፋኖ ከየት በሚል አንድ ንብር ይዤላችሁ መጥቻለሁኝ እንግዲህ ሁላችንም ያው የአማራ ፋኖ ብሔራዊ ንቅናቄ አፋብን ከተቋቋመ እንግዲህ ጀምሮ ለአፋብን ድጋፍ እያደረግን ነው የፋኖን እንቅስቃሴ እንደግፋለን የፋኖ እንቅስቃሴን የምንደግፍበት ምክንያት ደግሞ የፋኖ እንቅስቃሴ ያው ህዝባዊ ትግል ስለሆነ የህዝብ ትግል ስለሆነ ነው ለአማራ ህልውና ለህዝብ ህልውና ለፍትህ ለነጻነት ለእኩልነት ለሰብአዊ መብት መከበር የሚደረግ ትግል ስለሆነ የፋኖን ትግል ሁላችንም ያው እንደግፋለን ሁላችንም ፋኖ ነው ብለን ሁላችንም ፋኖች ነን ብለን እንግዲህ ፋኖን እየደገፍን ነው ባለን አቅም ባለን ጉልበት ሁላችንም እየደገፍን ነው እና ይሄ የፋኖ እንቅስቃሴ እንግዲህ ምን ደረጃ ላይ ነው ያለው የሚለውን የፋኖን ሂደት ለማሳየት ሞክራለሁ እና ደግሞ አፋብን የአማራ ፋኖ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄን ባሉኝ መረጃዎች በድርጅቱ ላይ ያለኝን አንዳንድ ግምገማዎችና አሰስመንቶችም ለማየት ሞክራለሁ እንግዲህ ይሄንን የምናደርገው ምንድነው ይሄ ድርጅት የህዝብ ድርጅት ነው የህዝብ ድርጅት እንደመሆኑ ምን እያደረገ ነው ምን እየሰራ ነው ህዝብ ማወቅ አለበት ህዝብ የዚህ ድርጅት ሁኔታ በጥሞና አውቆ የሚያስፈልገውንም ድጋፍ ማድረግ አለበት ይሄ ድርጅት የህዝብ የፋኖ ድርጅት ነው የፋኖቹን በሙሉ በአንድ ላይ ያደረገ ድርጅት እንደመሆኑ የህዝብ ድርጅት እንደመሆኑ ደግሞ እንደሌሎቹ ድርጅቶች ደግሞ ለህልውና ትግል የሚያደርግ ድርጅት እንደመሆኑ እንደሌሎቹ ድርጅቶች የአማራ ፋኖ ብሔራዊ ንቅናቄ መታየት የለበትም የሚል እምነት አለ መታየት የለበትም የሚል እምነት ነው ያለኝ እንደሌሎቹ ድርጅቶች አይደለም ለፖለቲካ ትግል ወይም ለመናገር ነፃነት ወይም ለተለያየ ነገር የሚደረግ ትግል አይደለም ይሄ ትግል ለህልውና የሚደረግ ትግል እና ለህልውና የሚደረግ ትግል የሚመራ ወይም እመራለሁ ብሎ የተቋቋመ ድርጅት ነው የአማራ ፋኖ ብሔራዊ ንቅናቄ ስለዚህ ይሄ ድርጅት ምን ደረጃ ላይ ነው ያለው የሚለውን ህዝብ የማወቅ መብት አለው ይሄ ድርጅት የሰራቸውን ጥሩ ነገሮች ያሉትን ክፍተቶችን ደግሞ ማየት በጣም አስፈላጊ ነው የሚል እምነት አለኝ የተሰሩ ስራዎችን ህዝብ ማወቅ አለበት በጣም ሌሎች በርካታ ፕሮፓጋንዳዎች ነው የሚወሩት እና እነዚህ ፕሮፓጋንዳዎች በጣም እየተወሩ ብዙ ሰዎች ስለ አማራ ፋኖ ብሔራዊ ንቅናቄ እያገኙት ያለው ግንዛቤ ትክክለኛ ያልሆነ ግንዛቤ ነው ነገር ግን ሜዳ ላይ ምን እየተሰራ ነው ምን እየተደረገ ነው የሚለውን ግን በደንብ ያለኝን መረጃ ይዤ በዛ ዙሪያ ላይ አንዳንድ ነገሮች አካፍላችኋለሁ አድማጮቻችን ተመልካቾቻችን እንግዲህ ይሄ የአማራ ፋኖ ብሔራዊ ንቅናቄ ከመቋቋሙ በፊት እንግዲህ ብዙ ሂደቶች ታልፈዋል እና አገዛዙ እንግዲህ በጎንደር አጅሬ ጃኑራ በወሎ ጎብያ አካባቢ እንደዚሁም ደግሞ በሰሜን ሸዋ በማጀቴ ነው እንግዲህ ፋኖን ትጥቅና አስፈታለሁ ብሎ መጀመሪያ በይፋ ውጊያ የከፈተው እና ይሄ ከፋኖ ጋር የተደረገው ውጊያ ፋኖ የከፈተው ህዝብ የከፈተው ሳይሆን አገዛዙ በህዝብ ላይ አገዛዙ በፋኖ ላይ የከፈተው ውጊያ ህዝቡ ጦረኛ መሆን ስለፈለገ መዋጋት ስለፈለገ የጀመረው ማመጽ ስለፈለገ የጀመረው ሳይሆን ህዝቡ ሊገሉት ሲመጡ ትጥቁን ሊያስፈቱት ሲመጡ ሴቶቹን ሚስቶቹን ልጆቹን ሊደፍሩበት ሲመጡ እንብኝ ብሎ ራሱን ለመመከት የሚያደርገው ትግል ነው ይሄ በግልጽ ሊታወቅ ይገባል ላለ መጥፋት የሚደረግ ትግል ነው ስለዚህ ይሄ በዚህ ሁኔታ ነው ህዝቡ ራሱን ለመመከት ላለ መጥፋት የሚያደርገው ትግል ስለሆነ ይሄ የፋኖ ትግል ራስን የመከላከል ራስን የማዳን ፍትሃዊ ትግል ነው በሚል ብዙዎቻችንም እንደግፈው አንድ ጊዜ አንድ ሰው ምን አለኝ አቶ ግርማ አንተ እኮ በሰላማዊ ትግል የምታምን ሰው ነህ እንዴት በሰላማዊ ትግል የምታምን ሰው እንደገና በዛ ላይ ደግሞ አንተ ሃይማኖተኛ ነህ
እግዚአብሔርን አገለግላለሁ የምትል ሰው ነህ። እንዴት ሃይማኖተኛ ሆነ በሰላማዊ ትግል የምታምን ሰው ሆነ ጦርነትን እንዴት ፋኖን ትደግፋለህ አለኝ አንዱ። እንዴት ፋኖን ትደግፋለህ? እንዴት ጦርነትን ትንትላለህ አለኝ። ከዛ ምን መለስኩለት? ልጆች አሉ አልኩት። አዎ አለኛል። ሴት ልጆችስ አሉ አልኩት። አዎ አንድ ወንድ ልጅና አንድ ሴት ልጅ አለኛል። አሜሪካን ሀገር ነው የሚኖረው እንበል። ቤት ቁጭ ባለህበት ይኸው አሜሪካን ሀገር መሳሪያ የመያዝ መብት አለ። the right to bear arms ይባላል። second amendment ነው የሚባለው። ዜጎች መሳሪያ የመታጠቅ መብት አላቸው። ላይሰንስ ይሰጣቸዋል፣ ይመዘገባሉ፣ መሳሪያ ይታጠቃሉ። እና ቤትህ ለማደንም ለተለያየም ለስፖርትም ብለህ የገዛኸው መሳሪያ ቤትህ አለ። ቁምሳጥን ውስጥ አስቀምጠኸዋል። ለጨዋታና ለማደን ጫካ ሄደህ ለማደን የገዛኸው መሳሪያ ቤትህ አለ። በተኝተህ በነበረበት ጊዜ በማታ በሌሊት ወንበዴዎች፣ ሽፍቶች፣ ራበርስ ሽፍቶች የቤትህን አጥር ይሰብሩና ከዛ ቤትህን መክፈት ይጀምራሉ። ከዛ ቤትህን ገንድሰው ቤትህ ውስጥ ይገባሉ። መሳሪያ ታጥቀዋል። ቤትህ ውስጥ በሚገቡበት ጊዜ መጀመሪያ የሚያደርጉት ምንድነው? ሚስትህንና ሴት ልጅህን ወደ ጎን ያደርጋሉ። ወንድ ልጅህን በጥፊ ብለው መሬት ላይ ጥሉታል። ሚስትህንና ሴት ልጅህን ደግሞ ወደ ጎን አድርገው ከዛ ሱሪያቸውን ወደ ታች ማውረድ ይጀምራሉ። ያለህ ብር ካለ ይህን ያህል ብር አምጣ ይለዋል። አንተ ምንድነው የምታደርገው አሉት። እኔ እሄድና ብር አመጣለሁ ብዬ እሄድና ከቁም ሳጥኔ መሳሪያዬን አወጣና ግንባራቸውን ነው ብለዋል። አየህ አልኩት። ፋኖች ነፍጥ አንስተው የተነሱት በዚህ ምክንያት ነው አልኩት። የኦሮሞ ብልጽግና አማራውን ማጥፋት አለብን፣ አማራውን መስፈር አለብን ብለው የአማራ ልጆች አማራ የሚሏቸውን ጄኖሳይድ እየፈጸሙ ኤትኒክ ክሌንሲንግ እየፈጸሙ ከቀያቸው እያስወጡ እየገደሉ ኢቭን ማህፀን ውስጥ ያለ አማራ ራሱ ከተወለደ አማራ ይሆናል ተብሎ ነፍሰ ጡር ሴት ሁሉ ሆድ እየቀደዱ እንዲህ አይነት ጭካኔ እያሳዩ ህዝብን ለማጥፋት ህዝብን ለመጨፍለቅ ነው የመጡት። እንደዚህ ለመጨፍለቅ ሲመጡ ሴቶችን ለመድፈር፣ ሚስቶቻችንን ለመድፈር፣ ሴት ልጆቻችንን ለመድፈር፣ እናቶቻችንን፣ አባቶቻችንን፣ አረጋውያንን ለማዋረድ ሲመጡ መሳሪያ የያዘ ፋኖ መሳሪያ የያዘ የጎንደር የጎጃም የወሎ የሸዋ ወጣት ዝም ብሎ መቀመጡ ተገቢ ነው ትላለህ አልኩት። በዛ አፉን አስያዝኩት እና የፋኖ ትግል ራስን ለመመከት ራስን ለመከላከል የሚደረግ ትግል ፍትሃዊ ትግል በማንኛውም ጊዜ አገዛዙ ወደ ቀልቡ ተመልሶ የሀገርን ችግር በውይይትና በሰላም ለመፍታት ቢፈልግ ቅንነት ባለው መልኩ የሀገር ችግር በውይይትና በጠረጴዛ ዙሪያ እንዲፈታ ቢፈልግ በእርግጥም በቅንነት የሀገር ችግር በሰላምና በውይይት እንደሚፈታ አገዛዙ ፍላጎት እንዳለው በእርግጥ እኔ አሁን የፋኖ ደጋፊ የሆንኩ ሰው ፋኖችን ለሰላምና ለጠረጴዛ ዙሪያ ውይይት እድል ስጡ ብዬ መከር ነበር። ለምን በውይይትም አመንሰው። ነገር ግን 4 ኪሎ ያለው የኦሮሞ ብልጽግና በባህሪያቸው ሰላም የሚያውቁ ሰዎች አይደሉም። በአንድ በኩል ሰላም ብለው በሌላ በኩል ድሮን እየተኮሱ ንጹሃን ዜጎችን የሚጨፈጭፉ ናቸው። በአንድ በኩል ሰላም ብለው በሌላ በኩል ወጣት እያፈሱ ወጣት በገንዘብ እየደወሉ ስራ ፈቱን ወደ ጦርነት እያሰለጠኑ ሁርሶ ብላቴ እያሰለጠኑ 30 ሺህ 40 ሺህ ወደ አማራ ክልል እየተራጉ የሚገብሩ ናቸው። በአንድ በኩል የምክክር መድረክ ይሉና በሌላ በኩል ግን የነሱ የሚቋወሟቸውን በብዙ ሺህ የሚቆጠሩ የአማራ ልጆችን ተቃዋሚዎችን እስር ቤት የከተቱ ናቸው። በዚህ ሁኔታ እነዚህ ሰዎች ለሰላም ወንበዴዎች ናቸው። እነዚህ ሰዎች ሽፍቶች ናቸው። እነዚህ ሰዎች ጭራቆች፣ አረመኔዎች ናቸው። ስለዚህ እነዚህ ሰዎችን መታገስ አያስፈልግም። እነዚህ ሰዎችን መመከት የግድ ነው። ሊገሉ ሲመጡ፣ ሊጨፈጭፉ ሲመጡ፣ ሊያፈናቅሉ ሲመጡ ዝም ሊባሉ አይገባም። እነዚህን ሰዎች መመከት ንጹሃንን ማዳን ነው በሚል የፋኖን እንቅስቃሴ እንደልፋለን እና ጦርነቱን የጀመረው ማን ነው? አገዛዙ ነው የጀመረው። ቀውስና ግጭት ጠማቂ ሆኖ ሰላምና መረጋጋት ባለበት
ቀጠና ሄዶ የጦርነት ቀጠና ያደረገው አገዛዙ የኦሮሞ ብልጽግና ነው። እና የመጀመሪያ የተከፈተው ጦርነቱ እንግዲህ በሸዋ ማጀቴ በአጅሬ ጃኖራ ጎንደር እነ ሻለቃ መሳፍንትን አስራለሁ ብሎ እንደገና ደግሞ በጎብዬ ከነ ምሬ ለማሰር በዛ ነው እንግዲህ ውጊያ የተጀመረው ሚያዝያ 20 ቀን 2015 ዓ.ም። አድማጮቻችን ተመልካቾቻችን እንግዲህ ይሄ ጦርነቱ ከተጀመረ 2 ዓመት ከ10 ወር ሆነው ከ2 ወር በኋላ 3 ዓመት ይሆነዋል። 3 ዓመት ይሆነዋል። ከዛ በፊት እዚህ ጋር የሆነች ቻርት አዘጋጅቼልህ አሳይቻለሁ። ከዛ በፊት ምንድነው ይሄ የህልውና ጦርነት ከመደረጉ በፊት ከወያኔ ጋር ይደረግ በነበረው ጦርነት እነ አርበኛ ዘመነ ካሴ እና አስረት ምናምን ያሉበት የአማራ ህዝባዊ ኃይል የሚል ተቋቁሞ ነበር። የአማራ ህዝባዊ ኃይል የሚል ድርጅት ተቋቁሞ ነበር። የፋኖ ድርጅቶች ነው መናገራቸው። ይሄ የህልውና ጦርነት ከመደረጉ በፊት ማለት ነው። ከዛ ደግሞ የአማራ ፋኖ አንድነት መድረክ የሚባልም አርማጭሆ ላይ ተቋቁሞ ነበረ። እነ ሻለቃ ሰፈር መለስ የሚመሉት ምሬ ወዳጆ ምክትል የሆነበት ማለት ነው። እነዚህ ሁለት ድርጅቶች ግን ፋኖቹ የተወሰኑ ፋኖች ብቻ ነበሩ። በጣም አሁን እንዳለው በየቦታው ይሰፋል ነበር። የተወሰኑ አካባቢ እዛው ራያ አካባቢና ጎንደር አካባቢ ያሉ ናቸው የተወሰኑ እና የተወሰኑ ደግሞ እዛ ማጀቴ አካባቢ ወደ አጣያ አካባቢ ፋኖች አሉ። ከዛ ውጪ ብዙ ፋኖች እና ደግሞ እነዘመነ የአማራ ፋኖ ህዝባዊ ኃይል ይባላል እና እነዚህ ሁለት ድርጅቶች ነበሩ። ብዙ አልታወቁም፣ ብዙ ሰው አያውቃቸውም እንጂ በዛ ይሄ የህልውና ትግል በሚጀምርበት ጊዜ እስክንድር ነጋ ይመራው የነበረው እንግዲህ የአማራ ህዝባዊ ግንባር የሚባል ግንቦት 2015 ዓ.ም ተመሰረተ እና ይሄ የአማራ ፋኖ ህዝባዊ ግንባር የሚባለው እስከ ጥር 2016 ዓ.ም ድረስ ቀጠለ ማለት ነው። በጥር 2016 ዓ.ም እስክንድር ነጋ አሁንም የሚመራው የአማራ ፋኖ ህዝባዊ ሰራዊት የሚል በአማራ ፋኖ ህዝባዊ ግንባር ቦታ ተተካ እና እስክንድር ነጋ የአማራ ፋኖ ህዝባዊ ሰራዊት የሚል ድርጅት ይዞ ወጣ ማለት ነው። ይሄ ድርጅት ደግሞ ከሰኔ 2016 ዓ.ም ጀምሮ ምንም ነገር ሳይሰራ እስከ ከጥር 2016 ዓ.ም እስከ ሰኔ 2016 ዓ.ም ምንም ነገር ሳይሰራ ይሄ የአማራ ፋኖ ህዝባዊ ሰራዊት የሚባለው ከሸፈ፣ ፈረሰ። ይሄ መሀል ያለው ማለት ነው። ከዛ አፋህድ የአማራ ፋኖ ህዝባዊ ድርጅት የሚል ድርጅት ተፈጠረ። ለሶስተኛ ጊዜ እስክንድር ነጋ የሚመራው እነ መከታው ማሙ፣ እነ ኮሎኔል ፋንታው ወባ፣ ማስረሻ ሰጤ ወዘተ የተካተቱበት አሁን እጃቸውን ለብልጽግና የሰጡት ማለት ነው የበለጸጉት የተካተቱበት የአማራ ፋኖ ህዝባዊ ድርጅት የሚል ተቋቋመ እና ይሄ የአማራ ፋኖ ህዝባዊ ድርጅት አፋሕድ እንኳን ውጤት ያለው ትግል ሊመራ የድርጅቱ ሰዎች በሀገር ውስጥ ከሀገር ውጭም እርስ በርስ ተከፋፈሉ፣ ተበታተሉ። በዳውንት የነበረውን እንዳየን ወደ ስብሰባ ወደ ውይይት ገቡ። 3/4 ፋህዶች ለአገዛዞች ምክትል መሪውንና ወታደራዊ አዛዡን ኮሎኔል ፋንታውን ወባን፣ የውጭ ግንኙነት ኃላፊው ማስረሻ ሰጤን፣ የደህንነት ክፍል ኃላፊው የአፋሕድ መስፍን ከፋለው ወይንም ደግሞ ተስፉ ከፋለው፣ እነዚህን ሁሉ የጨመረ ማለት ነው። እነያሱ አባተን፣ እነያሱ አበራን፣ እነዚህን ሁሉ የጨመረ በርካታ የአፋሕድ አመራሮች ወደ ብልጽግና ገቡ። አፋሕድን ያልተቀላቀሉ ሌሎች የፋኖ አደረጃጀቶች ደግሞ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይልን መሰረቱ። አፋብሃን በቀይ ያደረጉት በብርቱካን ያደረጉት ማለት ነው እና ሆኖም ግን አፋብሃን የመሰረተው አንዱ አደረጃጀት የአማራ ፋኖ በጎጃም እነ ዘመነ ካሴ የሚመሩት በልዩነት ራሱን በማግለሉ ለ4 ወራት አፋብሃ ይሄ ነው የሚባል እንቅስቃሴ ሳያደርግ ቆየ እና በውይይትና በስብሰባ ጊዜ በማጥፋት በቃ ምንም ቁም ነገር ያለው ነገር የአማራ ፋኖ ብሔራዊ ኃይል ሳይሰራ ቆየ። አፋሕድም እንደዚሁ ምንም ቁም ነገር እነዚህ ሁሉ ድርጅቶች ተቋቁሞ ምንም ቁም ነገር ሳይሰሩ ምንም ቁም ነገር ሳያደርጉ ቆዩ ማለት ነው እና ነሐሴ 27 ቀን 2017 ዓ.ም
ነው እንግዲህ የነበሩ ችግሮች ተፈተው የአማራ ፋኖ በጎጃም ተለይተው የነበሩት የአማራ ፋኖ በጎጃም ወደ አፋብኃ እንደገና ተቀላቀሉ። ከዛ በኋላ ነው እንግዲህ በጋራ ሲምፖዚየም የሚባል ያቋቋሙት እና ሲምፖዚየሙ ከተቋቋመ በኋላ ግን ሆኖም ከአፋሕድ ጋራ ውይይት ይደረግ በሚል ንግግሮች ተጀመሩ። ከአፋሕድ ጋር ኦልሬዲ አፋሕድ እየከሰመ ያለ ድርጅት ነው። አብዛኛው አፋሕድ ወደ ብልጽግና እየገባ አፋሕድ እየሞተ እየከሰመ ያለ ድርጅት ግን ግደለም በሚል ከአፋሕድ ጋራ ንግግር እናድርግ ወደሚል ከአፋሕድ ጋራ ውይይት እናድርግ ወደሚል ደረጃ ተመጣ። እና አፋሕድ ውስጥ የቀሩ የተወሰኑ ሰዎች ነበሩ። ከነሱ ጋራ አፋብኃ ከአፋሕድ ጋር ንግግር አድርገ መሆን የነበረበት ምንድነው? የሸዋ ውስጥ ያሉ አፋሕዶች ወደ ከአሳምነው እዝ ከአፋብኃ ሸዋ ጋር ተነጋግረው ሸዋን አንድ ማድረግ ነው የነበረባቸው። ጎንደርም ያሉት ጎንደር አንድ ማድረግ ነው የነበረባቸው። ግን ምን ሆነ? ኦልሬዲ እየበሰበሰ እየሞተ በቃ ለአገዛዙ እጅ እየሰጠ እየከሰረ የመጣ እየከሸፈ የመጣን ድርጅት ከዚህ ድርጅት ጋር እንዋሃድ ተብሎ አፋብኃ ከዚህ ድርጅት ጋር ውህደት መሰረተ። የቀሩት ማለት ነው ወደ ብልጽግና እጃቸውን ያልሰጡ ሐቀኛ ከሚባሉ የአፋሕድ ፋኖች ጋራ አፋብኃ ውህደት መሰረተ፣ ድርጅት መሰረተ። እና ይሄ ሁሉ እንግዲህ የሆነው ከ6 ወር በላይ የፈጀ ንግግር ተደርጎ ማለት ነው። እንግዲህ ተመልከቱ ወገኖች፣ በዚህ ሁሉ ወቅት በንግግሩ ወቅት አፋብኃ የአማራ ፋኖ ብሔራዊ ኃይል ከተመሰረተ ጊዜ ጀምሮ ምንም ስራ ሳይሰራ ነው የቆየው። ምንም ሰራ የሚባል ነገር አልሰራም። አፋብኃ በአጭሩ አነጋገር እንደ ድርጅት ይህን ሰራ ተብሎ የሚጠቀስለት ነገር እኔ አላውቅም። ውጤት አልባ ዲስፋንክሽናል የሆነ ድርጅት ነበር ማለት ይቻላል። ለዘጠኝ ወር አፋብኃ የአማራ ፋኖ ብሔራዊ ኃይል ለ9 ወር ምንም ነገር አላደረገም ማለት ይቻላል። ለ9 ወር እንደው ባረ ለ10 ወር ምንም ሳይፈይድ ለ10 ወር ከተመሰረተ የአማራ ፋኖ ብሔራዊ ኃይል ከግንቦት 1 2017 ዓ.ም ከተመሰረተ ጀምሮ ከ10 ወር በኋላ ነው የከሰመው። ከ10 ወር በኋላ ሲከስም ለ10 ወር ግን ሰራ የሚለው ይሄን ሰራን የሚሉት ምንም ነገር የለም። አፋሕድ ያው እንደምታውቁት በፊትም ከስሞ ነበረ እና ግን ያው 1 ዓመት ግን ከ7 ወር ከሆነው በኋላ በይፋ ከሰመ። በፊትም ከስሞ ነበረ ግን አሁን በይፋ 1 ዓመት ከ6 ወር 1 ዓመት ከ7 ወር በላይ ቆይቶ የአማራ ፋኖ ህዝባዊ ድርጅት 1 ዓመት ከ7 ወር ምናምን በላይ ቆይቶ ምንም ነገር ሳያመጣ የአማራ ፋኖ ህዝባዊ ድርጅት አብዛኛው አመራሮቹን እስክንድር የሚመራው ማለት ነው አብዛኛው አመራሮቹ ወደ ብልጽግና ገብተው ከአማራ ፋኖ ህዝባዊ ኃይል ጋራ የአማራ ፋኖ ብሔራዊ ንቅናቄ የሚል ተቋቋመ። እንግዲህ ባክግራውንዱን ልስጣችሁ ብዬ እስክንድር ነጋ አድማጮቼ፣ ተመልካቾቼ የአማራ ፋኖ ህዝባዊ ግንባር የሚል ከመሰረተ ጀምሮ 4 ድርጅቶችን አይተናል። የአማራ ፋኖ ህዝባዊ ግንባር፣ የአማራ ፋኖ ህዝባዊ ሰራዊት፣ የአማራ ፋኖ ህዝባዊ ድርጅትና አፋብኃ ከግንቦት 2015 ዓ.ም ጀምሮ እስከ ጥር 2018 ዓመት ድረስ እስክንድር ነጋ የፋኖን ትግል ሲያጨመላልቀው እንደነበረ ይሄ ማሳያ ነው። ምንም ነገር ይሄን ሁሉ ጊዜ መሪ ሆኖ የሶስት ድርጅቶች መሪ ሆኖ ይሄ እሱ የሚመራው ድርጅት ምንም ነገር ሳይፈይድ በመጨረሻ ከአፋብኃ አመራርነትም ራሱ እንዲለቅ ተደርጎ እና በቃ ምንም በቃ የፋኖን ትግል ሲያጨመላልቀው እንደነበረ ወገኖች ይሄ ማሳያ ነው። እና አሁን ደግሞ በአማራ ፋኖ ብሔራዊ ንቅናቄ ውስጥ ሆኖ አመራርም ባይሆን ግን ትልቅ ሚና ባይኖረውም አሁን ውስጡን ግን የአማራ ፋኖ ብሔራዊ ንቅናቄ ምክትል መሪ ሆኖ እያገለገለ ያለው ከመከተማሙ ጀርባ ሆኖ ችግሮችን ሊፈጥር እንደሚችል ብዙዎቹ እየጠረጠሩ ነው። እና ይሄ ነው እንግዲህ ሆነ
ይሄ እንግዲህ በአፋሕድ ጋር ወደ አማራ ፋኖ ህዝባዊ ወደ ሌሎቹ የፋኖ አደረጃጆች ስንመጣ ደግሞ 10 ወር የቆየው የአፋብኃ እንግዲህ 1 ዓመት ከ7 ወር የቆየው አፋሕድ ጋራ አንድነትን መሰረትን ብሎ እንግዲህ የአማራ ፋኖ ብሔራዊ ኃይል የሚባል ድርጅትን መሰረቱ አይደል? እና አፋሕድ ተመሰረተ። ለ10 ወር የአማራ ፋኖ ብሔራዊ ኃይል ድርጅት ምንም ነገር አልሰራም። ለ1 ዓመት ከ7 ወር የአማራ ፋኖ ህዝባዊ ድርጅት ምንም ነገር አልሰራም። ለ5 ወር የአማራ ፋኖ ህዝባዊ ሰራዊት ምንም ነገር አልሰራም። ለ6 ወር ለ5 ወር የአማራ ፋኖ ህዝባዊ ግንባር ምንም ነገር አልሰራም። ያው ገንዘብ ከመሰብሰብ በቃ የአማራ ፋኖ ህዝባዊ ግንባር ገንዘብ በፋኖ ስም ገንዘብ ተሰብስቦ ያው በዛ ገንዘብ ብዙ ጥፋቶችን ከማድረግ በስተቀር ይሄ ሁሉ ሆነ እና ይሄ አዲሱ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ 1 ወር ተኩል ሊሆነው ጥቂት ቀናት ይቀርት 1 ወር ተኩል እና እንደ አማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት ምን ተሰራ ብሎ መጠየቅ በጣም አስፈላጊ ነው። ባሰባሰብኩት መረጃ የአማራ ፋኖ ብሔራዊ ንቅናቄ ድርጅቱ ብዙ ውስጣዊ የአደረጃጀት ስራዎችን እየሰራ እንደሆነ ለማወቅ ችያለሁኝ። ድርጅቱ ላይ ያሉትን አመራሮች አንድ ያደረገ እንጂ ገና ከላይ ወደ ታች ገና አልወረደም አንድነቱ እና በዛ ዙሪያ ላይ ብዙ እየሰራ ነው። ሆኖም ግን መሰናክሎች ያጋሉት በተለይም የሸዋ ፋኖ ሁለቱ አደረጃጀቶችን አንድ ላይ ለማምጣት አለመቻሉ የድርጅቱ ትልቅ ፈተና ሆኖ ነው የቆየው። አሁንም ነው በሸዋ ፋኖች እና በሌሎች ፋኖች መካከል ክፍተቶች እየተፈጠሩ ነው። ነገሮች ካልተስተካከሉና በቶሎ መፍትሄ ካልተሰጣቸው የአማራ ፋኖ ብሔራዊ ንቅናቄ እንደ አፋብኃ እና እንደ አፋሕድ በሂደት ውጤት አልባ እንዳይሆን እፈራለሁ። የሸዋ ፋኖችን አንድ ያላደረገ የፋኖ ድርጅት በግሌ ገፍቶ ይሄዳል የሚል እምነት የለኝም። የወሎ ፋኖች በወሎ፣ የጎጃም ፋኖች በጎጃም፣ የጎንደር ፋኖች በጎንደር ይኸው ላለፉት 3 ዓመታት ሲዋጉ ቆይተዋል። ወገኖች ሲዋጉ ቆይተዋል እና 4 ኪሎ ሆኖ የሀገሪቷን ኢኮኖሚ እየተቆጣጠረ የስራ ፈት ችግር የለበትም። ወጣት የስራ ፈት ችግር አለ ሀገሪቷ ውስጥ። ስራ ፈት በጣም ነፍ ነው። ስለዚህ ያን ሁሉ ወጣት በገንዘብ እያሳመነ ያልቻሉንም ደግሞ እያፈሰ አገዛዙ ሰራዊት እያሰለጠነ በየጊዜው 30 ሺህ 40 ሺህ የሚልካቸው ታጣቂዎች አሉት። የሰው ኃይል ችግር የለበትም። የገንዘብ ችግር የለበትም። የትንቅ ችግር የለበትም። ሀገሪቷን ካዝና ተቆጣጥሯል። አዲስ አበባና አዲስ አበባ ዙሪያ ሰላም እስከሆነ ድረስ ለአመታት ጎንደር፣ ጎጃም፣ ወሎ ጦርነት ቢደረግ አገዛዙ ደንታ የለውም። እንደውም ውጊያው በተራዘመ አገዛዙ እያሸነፈ ፋኖች እየተሸነፉ ነው የሚመጡት። የፋኖ ሰራዊት እየተሰላቸ፣ ህዝብ እየሰለቸው፣ ህዝብ እየደከመው፣ ተስፋ እየቆረጠ ነው የሚመጣው እና 3 ዓመት ሆነ። አሁን የአማራ ፋኖ ብሔራዊ ንቅናቄ አንድ ድርጅት መስርተዋል። ግን ድርጅቱ በተመሰረተ ደግሞ 1 ወር ተኩል ሆነው። 1 ወር ተኩል ሆኖ ግን የተጨበጠ ስራ እንደ ድርጅት ያደረገው ነገር የለም። ስለዚህ ያያችሁት ነው። አሁን ለምሳሌ በጎንደር ወታደራዊ እንቅስቃሴዎችን እናያለን። የጎንደር ፋኖች ነው በተናጠል እያደረጉ ያሉት። ጎንደር እንቅስቃሴ በሚደረግበት ጊዜ ጎጃም እንቅስቃሴ የለም። ጎጃም በተቀናጀ መልኩ እየተዋጉ አይደለም። በተቀናጀ መልኩ እየተዋጉ ስላልሆነ አገዛዙ ነጥሎ እየመታቸው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ትግሉን ተቀናጅቶ በመምራት ዙሪያ ላይ እርጀንሲ ሰጥቶት ወደፊት መሄድ መቻል አለበት። በተለይም ደግሞ የታች ያለው አመራርም አንድ መሆን ስላለበት አሁን ታች ያለው አመራርም አንድ መሆን ስላለበት ታች ያለውን አመራር አንድ በማድረግ ዙሪያ በተለይ ሸዋ ላይ በጣም ትልቅ ትኩረት መስጠት አለበት። የሸዋ ፋኖች አንድ የማይሆኑ ከሆነ የሸዋ ፋኖች ሁሉም እንደ አንድ እዝ እንደ አንድ ተቋም በአማራ ፋኖ ብሔራዊ ንቅናቄ ውስጥ የማይጠረነፉ ከሆነ የአማራ ፋኖ ብሔራዊ ንቅናቄ እኔ በግሌ ብዙም ፋይዳ ያለው ትግል ይታገላል የሚል እምነት የለኝም።
ስለዚህ የአማራ ፋኖ ብሔራዊ ንቅናቄ እዚህ ደረጃ መደረሱ ወገኖች ትልቅ ነገር ነው። እዚህ ጋር በቻርት አላቀረብኩትም እንጂ ከ200 ከ300 በላይ አደረጃጀቶች ነው የነበሩት። እነዚህን ሁሉ አደረጃጀቶች በአንድ ላይ ወደ ብርጌድ፣ ከብርጌድ ወደ ክፍለ ጦር፣ ከክፍለ ጦር እያሉ ከክፍለ ጦር ወደ እዝ፣ ከእዝ ወደ ኮር እየተባለ እነዚህ በቃ በተለያየ እዝ በእዝ ሆነው ወደ 79 እዞች ነበሩ። እነዚህ ደግሞ ተሰባስበው አንድ ድርጅት መመሰቱ በጣም ትልቅ ነገር ነው። ግን ይሄ የተመሰረተው ድርጅት ግን ወገኖቼ እንደ አፋብሃ ወይም እንደ አፋህድ አመራሮቹ በስብሰባ ላይ ብቻ ጊዜ የሚያጠፉ ከሆነ ድርጅት የሚመሰረተው እኮ ውጤት ያለው ስራ ለመስራት ነው። ውጤት ያለው ስራ የማይሰራ ከሆነ ምን ለድርጅት እኮ አይደለም ትግል የሚደረገው። ትግል ለድርጅት አይደለም፣ ድርጅት ግን ለትግል ነው። ስለዚህ ይሄ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ 1 ወር ተኩል ሆኖታል። በዚህ በ1 ወር ተኩል ውስጥ በእኔ እምነት የተቀናጀ ወታደራዊ ስራ ለመስራት ጊዜ ያስፈልጋል። ሎጂስቲክ ማሰባሰብ፣ ብዙ ነገሮች ያስፈልጋል። ለምን አሁን የተቀናጀ ወታደራዊ ስራ ለምን አልሰሩም ብዬ የአማራ ፋኖ ብሔራዊ ንቅናቄን ለመተቸት አልፈልግም። ለምን ወታደራዊ እንቅስቃሴ ማለት የቃቃ ጨዋታ አይደለም። ፕላኒንግ ይጠይቃል። የሎጂስቲክ ማሰባሰብ ይጠይቃል። ስትራቴጂ ማውጣት ይጠይቃል። ኢንቴሊጀንስ ጋዘር ማድረግ ይጠይቃል። ዝም ብሎ ወደ ውጊያ ብዙ በጣም ሶፊስቲኬትድ የሆነ ስራዎች ይጠይቃሉ። እና እነዚህን ነገሮች ለማድረግ በ15 ቀን በ3 ሳምንት በምናምን የሚሆን ነገር አለ። ጊዜ ተወስዶ ነው ወደ ውጊያ የሚገባው። ዝግጅት ተደርጎ ነው ወደ ውጊያ የሚገባው። በስሜት ወደ ውጊያ አይገባም። በኢሞሽን ወደ ውጊያ አይገባም። አንድ የጦርነት ታሪክ አነባለሁ እና በጦርነት ታሪክ ውስጥ ስለ ጊንጊስ ካን ብዙ ዶክመንተሪ ሙቪዎች ነው ያለውኝ እና አንድ ስለ ጊንጊስ ካን ማለት ሞንጎሊያ ማለት በቻይና እና በራሻ መካከል ያለች ናት። ሞንጎሊያ አካባቢ የነበረች ሀገር ናት እና ጊንጊስ ካን ከሞንጎሊያ በጣም የሞተ በጣም ኋላ ቀር የሆነ ሀገር ከሞንጎሊያ ተነስቶ ቻይና የሞንጎሊያን ኢምፓየር ይባላል። የሞንጎሊያን ኢምፓየር ጊንጊስ ካን ማለት ስሙ ሌላ ነበር ጠፋኝ። ግን ጊንጊስ ማለት ዘ ግራንድ ካን ማለት መሪ ማለት ታላቁ መሪ ማለት ነው። ጊንጊስ ካን ማለት ታላቁ መሪ ዘ ግሬት ሊደር ማለት እና ጊንጊስ ካን ቤዚክሊ ሁለት በቻይና የጂን ዳይነስቲ እና የሶንግ ዳይነስቲ የሚባሉ ቻይና ነበር በጣም ሲቪላይዝ ተደርጎ የሚቆጠሩ በዛን ጊዜ የጂን ዳይነስቲን ሙሉ ለሙሉ ኦኩፓይ ያደረገ ጊንጊስ ካን። ከዛ ወደ ምዕራብ በመሄድ ደግሞ እነዚህ አሁን ቱርክሚኒስታን ምናምን አሁን ቱርክ የሚባሉት በፊት ወደ ሞንጎሊያ ድንበር አካባቢ ነበር የሚኖሩት እና ሞንጎሊያኖች ሲወሯቸው ነው ሞንጎሊያኖች ሽሽት ወደ ምዕራብ ሄዱት። ተሰደው ተገፍተው ነው ቱርኮች በሞንጎሊያኖች ተገፍተው ነው አሁን ቱርክ የሚባለው ቦታ ላይ መኖር የጀመረው። እነሱ ሞንጎሊያኖች ገፏቸው በጦርነት፣ እነሱ ደግሞ እዛ አካባቢ የሚኖሩ ግሪኮችን ደግሞ ገፏቸው እና ታሪኩ እንደዛ እና ያ የሆነበት ምክንያት በሞንጎሊያን ኢምፓየር በሞንጎሊያን መንግስት በነ ጊንጊስ ካን ነው። ጊንጊስ ካን ከሞተ በኋላ ኦግደይ የሚባል ልጁ ገዛ። ኦግደይ ከገዛ በኋላ ኩብላይ ካን ምናምን እንደዚህ በቃ በጣም ፋሲኔቲንግ የሆነ ታሪክ አለ። ህንድንም የገዙት ሞንጎሊያኖች ናቸው በነገራችን ላይ። በኋላ የተወሰኑት ሞንጎሊያኖች ሙስሊም ይሆናሉ እና ካን የሚል ስም የመጣው አፍጋኒስታን ምናምን ስትሄዱ ካን የሚል ስም፣ ኢንዲያ በምትሄዱበት ጊዜ ካን የሚል ስም በጣም የታወቀ ስም ነው። ያ የሆነው ከምንድነው? ከጊንጊስ ካን የመጣ ነው እና ጊንጊስ ካን እና የሞንጎሊያን ኢምፓየር እንደዚህ በጣም ሰክሰስፉል እስከ ቪየና ድንበር ደርሰዋል ወረው። አሁን ዩክሬን የሚባለውን አብዛኛውን ዩክሬን ጎልደን ሆርድ የሚባሉት የሞንጎሊያኖች ነበሩ የሚገዙት። ፖላንድ እነ ክራካው የፖላንድ ዋና ከተማ የነበረው ክራካው እሱን ሁሉ በሙሉ በቃ ቪየና ድንበር ደርሰው ነበረ ሞንጎሊያኖች ከጫፍ ከሞንጎሊያ ተነስተው እነ ኢራንን እነ ህንድን እነ ኢራቅን እነ አፍጋኒስታንን እነዚህን በሙሉ ቱርክ የምትባለው በሙሉ ምን ያደርጉ ነበር? በእነሱ ስር ነበር።
ይሄ ሰክሰስፉል የሆነ ወታደራዊ ጀነራል ጌንጊስ ካን ምንድነው የሚለው ሞንጎሊያኖች ይላል የታሪክ ተመራማሪዎች ሞንጎሊያኖች ወደ ጦርነት ሲሄዱ የማያሸንፉ ካልሆነ ውጊያ አይከፍቱም። የማያሸንፉ ካልሆነ ሰላዮች ልከው አጣርተው ኢንቨስቲጌት አድርገው ተመራምረው ከዛ በኋላ ነው ወደ ውጊያ መሄድ። የማያሸንፉ ከሆነ ወደ ውጊያ አይሄዱም ማለት። ለዚህ ነው የሰክሰሳቸው የበቃ የእንትን የወታደራዊ ቪክትሪ የማግኘታቸው ሚስጥር ያ። ስለዚህ ፋኖችም ወታደራዊ እንቅስቃሴ በሚያደርጉበት ጊዜ አንድ በትልቁ ሊሰመርበት የሚገባ ነገር በስሜት ውጊያ አይደረግ። ጥንቃቄ ያስፈልጋል፣ ዝግጅት ያስፈልጋል፣ ቅንጅት ያስፈልጋል። እንደምናሸንፍ ካላወቅን በስተቀረ ወደ ውጊያ መግባት የለብንም። ጥይት ማባከል የለብንም። የሰው ኃይል አንድ አካባቢ ተቆጣጥረን ያን አካባቢ ሉዝ የምናደርግ ከሆነ የአንድ ቀን የሁለት ቀን የአንድ ሳምንት ዜና ብቻ ከሆነ ውጤቱ ትክክል አይደለም። እና የፋኖ መሪዎች እንዲህ አይነት ዲሲፕሊን እንዲህ አይነት ሚሊተሪ ዲሲፕሊን እንዲህ አይነት ሚሊተሪ ስትራቴጂ እንዲኖራቸው ከተፈለገ ጊዜ ያስፈልጋል፣ ዝግጅት ያስፈልጋል። ስለዚህ ለምን በጋራ ወታደራዊ ድል አላስመዘገቡም፣ ለምን ወታደራዊ ቪክቶሪ አላገኙም የሚል እኔ አንድ ወር ገና ከተቋቋሙ አንድ ወር ተኩል ብቻ ያለውን ድርጅት ለምን ብዬ አልጠይቅም። እንደ ድርጅት ማለት ነው። ነገር ግን በሌላ ነገር ግን እጠይቃለሁ እንጂ በጣም ቀላል የሆነ የሸዋ ፋኖች ኢቭን ወታደራዊ ዝግጅቶችንም ለማድረግ እኮ እዞች አንድ መሆን አለባቸው። የሸዋ ፋኖች ለምንድን ነው አንድ እንዳይሆኑ ይሄ ሁሉ ጊዜ ሆይ? ይሄ የአማራ ፋኖ ብሔራዊ ንቅናቄ ፌሊየር አይደለም ወይ? ድክመት አይደለም ወይ? የድርጅቱ መሪ አርበኛ ዘመነ ካሴ ይህንን ነገር ከሁሉ ነገር በላይ ቅድሚያ ሰጥቶ ሊሰራበት የሚገባ ጉዳይ አይደለም ወይ? ምንድን ነው የሸዋ ፋኖች እነ መከታው ማሞና ኢንጂነር ደሳለኝ ሸዋ አንድ ላይ ተገናኝተው እንዳያወሩና ያለውን ችግር እንዳይፈቱ እንቅፋት የሆነው ችግር የሆነው ነገር ነበር? ለምንድን ነው ይህን መፍታት የሚያስቸግረው? ቅንነት ካለ ሲሪየስነት ካለ በፍቅር በይቅር መባባል በቅንነት ውይይቶች ከተደረጉ የአንድ ቀን የሁለት ቀን ስራ አይደለም ወይ? የአንድ ቀን የሁለት ቀን ስራ እንዴት አንድ ወር ከተኩል ጊዜ ይወስዳል? ይሄ ፈንዳሜንታሊ ድርጅቱ ያለበትን ችግር ነው የሚያሳየው። እና እኔ የአማራ ፋኖ ብሔራዊ ንቅናቄ ላይ ያለኝ ትልቁ ቅሬታ ይሄ ነው። ለምን ውጊያ አላደረጉም ለምን ያላደረጉም አይደለም። ለዛ ቅድም እንዳልኳችሁ ዝግጅት ይጠይቃል። ስንቅና ትጥቅ ማዘጋጀት ይጠይቃል። ሰራዊት ከአንድ ቦታ ወደ አንድ ቦታ ሲደረግ ያለ ሪሶርስ ያለ ፕሮቪዥን ምንም ነገር ማድረግ አይቻልም። አመት ሊፈጅባቸው ይችላል። ግን አንድ መሆኑ ላይ ግን ፋኖችን አንድ ማድረጉ ላይ ግን ለምንድን ነው ይህን ያህል ጊዜ የሚፈጀው? የእስራኤልና የፍልስጤም ንግግር እኮ አደረጉት። አንድ ዓላማ እያላቸው አንድ ግብ እያላቸው በግለሰቦች ምክንያት አንድ ግለሰብ ወይም ሆነ ግለሰብ ግትር አቋም ስለያዘ ብቻ ለምንድን ነው ሰራዊቱ እየፈለገ የአማራ ፋኖ ሁለቱም የሸዋ እዝ ውስጥ ያሉ ሰራዊት ሁለቱም ሰራዊት እየፈለጉ ህዝቡ እየፈለገ ትግሉ የሚጠይቀው ያ ሆኖ እያለ ለምንድን ነው መከታው ማሞ እንደ አማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበርነቱ ለምንድን ነው ሸዋን አንድ ማድረግ የሚያቅተው? እኔ ባለኝ መረጃ የሸዋ አንድነት እውን እንዳይሆን ችግር እየፈጠረ ያለው መከታው ማሞ ነው። ለምንድን ነው ያ የሚሆነው? እሱ ጀርባ ያሉት የሸዋን አንድነት የማይፈልጉ ሰዎችን እየሰማ ለምንድን ነው በሸዋ አንድነት ላይ እንቅፋት የሚፈጠረው? ስምምነት ተደረገ። እገሌ ይሄ እዝ ያን ቦታ ያዝ፣ ይሄ እዝ ያን ቦታ ያዝ ተብሎ ስምምነት ተደረገ። በዛ በስምምነት መሰረት በይቅርታ መንፈስ በቅንነት በይቅር መባባል ተነጋግረው ለምንድነው ችግር መፍታት የማይቻል? ሌላው ይቅር፣ ይሄ ሰውዬ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር ተቀዳሚ ሰብሳቢ ሆኗል። ይሄ ኃላፊነት ነው፣ ሬስፖንሲቢሊቲ ነው።
አንዱ ሬስፖንሲቢሊቲ ታዲያ የሸዋ ፋኖ አንድ እንዲሆን ኢንጂነር ደሳለኝን ሄዶ አነጋግሮ ኢንጂነር ደሳለኝ ጋራ ያለውን ችግር መፍታት የለበትም? ምንድነው ያንን እንዲያደርግ ነው? ከሱ ጀርባ እሱን የሚቆጣጠሩት እሱን ማኒፑሌት የሚያደርጉት እሱን እንደፈለገ እንዲሄድ የሚያደርጉት ሰዎች አሉ። ይሄንን ድርጅቱ መፍታት አልቻለም ወገኖች። ስለዚህ ድርጅቱ ላይ ያለኝ ጥያቄ ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ላይ ያለኝ ጥያቄ ይሄ ነው። የአማራ ፋኖ ብሔራዊ ንቅናቄ ብዙ ነገር ማድረግ የሚችል ብዙ ነገር ሊሰራ የሚችል ነው። ነገር ግን ይሄ የአማራ ፋኖ ብሔራዊ ንቅናቄ አድማጮቻችን፣ ተመልካቾቻችን የፋኖን እንቅስቃሴ በተመለከተ ስትራቴጂክ የሆነውን ነገር ብዙ ትኩረት የሰጠው አልመሰለኝም። ስትራቴጂክ የሆነውን ነገር ብዙ ትኩረት የሰጠው አልመሰለኝም እና የሸዋ ፋኖች አንድ መሆን አለባቸው። የሸዋ ፋኖች አንድነት መረጋገጥ አለበት። የአማራ ፋኖ ብሔራዊ ንቅናቄ ይሄንን ትልቅ ስራ ቶሎ አከናውኖ ለህዝብ ይፋ ማድረግ አለበት። ያንን ማድረግ እስካልቻለ ድረስ በጣም ከትልቅ ይቅርታ ጋር የአማራ ፋኖ ብሔራዊ ንቅናቄ እንደ አፋብሃና እንደ አፋብህድ ብዙ ቁም ነገር የሚሰራ ድርጅት ነው ብዬ እኔ ለመውሰድ ይከብደኛል። የሸዋ ፋኖችን ግን አንድ ማድረግ ከተቻለ የወሎ ፋኖ የጎንደር ፋኖች አንድ ሆነዋል። አንድ ሆነው በጣም ብዙ ነገሮችን ጨርሰዋል። እነ ደረጀን ሀብቴን ኮማንደር ሳሙኤል በአንድ ላይ ተቃቅፈው በአንድ ላይ ሆነው እየመከሩ ነው። በአንድ ላይ ሆነው ኦፕሬሽኖችን እያደረጉ ነው። ጎንደር ያለው ሁኔታ በጣም አሪፍ ነው። የወሎ ፋኖችም አንድ ሆነዋል። ወሎ ያለው ሁኔታ በጣም አስደማሚ ነው። ጎጃም አንድ ከሆኑ ቆይተዋል። 2 ዓመት ሆናቸው የጎጃም ፋኖች አንድ ከሆኑ። ያው ሌሎች ችግሮች በመካከላቸው በውስጣቸው ቢኖርም አንድ ከሆኑ ግን 2 ዓመት ሆነ የጎጃም ፋኖች። ሸዋ ግን እስካሁን መከታውና ደሳለኝ እንኳን ቁጭ ብለው እንኳን እስካሁን መነጋገር አልቻሉም። ለምን? አንድ ሆናል አላሉም እንዴ? አንድ ድርጅትን መሰረትን አላሉም እንዴ? ታዲያ አንድ ድርጅትን የመሰረቱ አመራሮች እንዴት ቁጭ ብለው መነጋገር ያቀታቸዋል? ይሄንን ነው የምጠይቀው። በነገራችን ላይ አንዳንድ ወገኖች መከታው ማሞን ተፋታው እያሉ የሚናገሩ ሰዎች አሉ። እኔ ስለ መከታው ማሞን የግድ አይስጠኝም። አላውቀው አያውቀኝ። እኔ ስለ መከታው ማሞ የማወራው መከታው ማሞ የአንዱ አደረጃጀት መሪ ስለሆነ በሱ ምክንያት የሸዋ ፋኖች አንድ ስላልሆኑ የትግሉ ጉዳይ ስላሳሰበኝ ነው። እኔ ከመከታው ማሞ ጋር የግል ጠብ የለኝም ወይ ጉዳይ የለኝም። እኔ ሸዋን ለምን አንድ አታደርግም ነው የኔ ጥያቄ ከሱ ጋር። ለምንድን ነው ቁጭ ብለህ ከነ ደሳለኝ ጋር ተነጋግረ ከዚህ በፊት የተበዳደላችሁት የተቀያየማችሁት የተጎዳዳችሁት ካላችሁ በቃ ይቅር ለእግዚአብሔር ተባብላችሁ ይቅር ተባብላችሁ ከዚህ በፊት ለተፈጠሩት በደል ወደፊት ማጣራት ተደርጎ ተጠያቂዎች ለፍርድ ይቀርባሉ በሚል ስምምነት ደርሳችሁ ለምን የሸዋ ፋኖችን አንድ አታደርጉ? ለምን የሸዋ ወንድም እህቶችን ሰራዊቱን ለምን አንድ አታደርጉም? ለምን በጋራ እንቅስቃሴ አታደርጉም? ለምን በጋራ ሪሶርስ አታሰባስቡም? ለምን ለዚህ እንቅፋት ትሆናላችሁ በሚል ነው ከደሳለኝ ከመከታው ጋር ያለኝ ታው። ታዲያ መከታውን ለምን ደሳለኝን አትናገርም የሚሉ ሰዎች አሉ። ደሳለኝን የማልናገርበት ምክንያት ችግሩ ያለው መከታው ጋር ስለሆነ አለቀ። ችግሩ ያለው መከታው ጋር፣ ደሳለኝ ጋር አይደለም ችግሩ ያለው። አንዳንዴ እውነትን ማዛባት፣ አንዳንዴ ፎልስ ኢኩቫለንት ማድረግ፣ አጉል ገለልተኛ እንሁን አጉል ኒውትራል እንሁን ብለን ያጠፋውን ካላጠፋው ጋር ጭፍልቀን ማየት የለብንም። በአሁኑ ጊዜ ሸዋ ውስጥ ችግር እየፈጠረ ያለው መከታው ማሞ ነው። መከታው ማሞ ጋር አብረው የተለጠፉ አብረው ያሉ የሸዋን አንድነት የማይፈልጉ ሰዎች አሉ። መከታው ከነዚህ ሰዎች ራሱ መለየት ለህዝብ፣ ለሰራዊቱ፣ ለዓላማው፣ ለድርጅቱ ፍላጎት መገዛት አለበት። አሁን አንድ ሙሉቀን ቢራራ የሚባል አለ። የአንድ የመሐመድ ቢሆነኝ ኮር ምክትል መሪ ነው። ሙሉቀን ቢራራ ወጥቶ ያለው ምንድነው? ሸዋ ለምንድነው አንድ እዝ የሚሆነው? 2 እዝ ለምን አይሆንም ሸዋ ያለ ነው። ሸዋ ተከፋፍሎ ለምን አይቀጥልም ብሎ በአደባባይ ወጥቶ በስልክ የተናገረ ሰው ነው። ይሄ ሰውዬ
እንግዲህ እነ መከታው ማሞ ጋር ያሉት እንደነዚህ አይነት ሰዎች ናቸው። ሸዋ ተከፋፍሎ እንዲቀጥል የሚፈልጉ ሰዎች ናቸው ያሉት። ስለዚህ መከታው ማሞ ይሄንን ነገር መስመር ማስመር መቻል አለበት። ያንን ማድረግ እስካልቻለ ድረስ ሸዋ ተከፋፍሎ እንዲቀጥል እስከፈቀደ ድረስ መከታው ማሞን ቻሌንጅ እናደርገዋለን፣ እንታገለዋለን። ስለዚህ መከታው ማሞን ተከፋታው ለምትሉ ሰዎች አልፋታው። በሸዋ አንድነት ላይ መሰናክል ሆኖ የተቀመጠን ሰው እንዴት አድርጌ ነው የምፋታው? ሸዋን አንድ ሲያደርግ ያኔ መፋታት ብቻ አይደለም፣ አመሰግነዋለሁ፣ አከብረዋለሁ፣ እደግፈዋለሁ። ያንን ሲያደርግ ህዝብ የሚጠይቀውና ሰራዊቱ የሚጠይቀውን ነገር መከታው ማሞ የሚያደርግ ከሆነ በአደባባይ እንደነቀፍኩት፣ በአደባባይ እንዳወገዝኩት፣ በአደባባይ አመሰግነዋለሁ። እኔ ከግለሰቡ ጋር ከሰውየው ጋር ምንም ችግር የለብኝም። ሳከብር በስራ ስቃወም በስራ እና አሁን ሜዳ ላይ ያለው ነባራዊ ሁኔታ እውነታው የሸዋ ፋኖች አንድ አልሆኑ። የአማራ ፋኖ ብሔራዊ ንቅናቄ አንድነት ተመሰረተ ተባለ። የሸዋ ፋኖች ግን አንድ አልሆኑ። የሸዋ ፋኖች አንድ ባልሆኑበት ሁኔታ ወደ አዲስ አበባ የሚደረግ ዘመቻ አይኖርም። ወደ አዲስ አበባ የሚደረግ ዘመቻ ከሌለ ትግሉ አዲስ አበባ ተኮር አይደለም። ትግሉ አዲስ አበባ ተኮር ካልሆነ ደግሞ መሰረታዊ በሆነ መንገድ የአማራውን ህልውና ማስጠበቅ ይቻላል። ጎንደር ቢያዝ፣ ባህር ዳር ቢያዝ አገዛዙ አዲስ አበባ ሆኖ በድሮን ጎንደርና ባህር ዳርን ያወድማል። አገዛዙ አዲስ አበባ ደብረ ዘይት ሞጆ ሆኖ መብራት ይቆርጣል፣ ስልክ ይዘጋል፣ ኔትወርክ ይዘጋል፣ የባንክ አገልግሎት ይዘጋል። በትግራይ እያደረገ ያለውን ነገር በአማራ ክልልም እንደዛ እንዲሆን ነዳጅ እንዳይገባ ያደርጋል። አገዛዙ ህዝብ ከፋኖ ጋር እንዲጣሉ ያደርጋል። የግዴታ ለውጥ እንዲመጣ ከተፈለገ ፋኖ 4 ኪሎን መያዝ አለበት። ትኩረቱ መተከልና ምናምን ወልቃይት አይደለም። ይቅርታ ያደረግልኝ የወልቃይት ችግርም የመተከልም ችግር የሚፈታው ፋኖ አዲስ አበባ ሲገባ ነው። ወደ አዲስ አበባ የሚደረግ ጉዞ ካልሆነ እንደውም በተቀረው የሀገሪቷ ክፍል በጎንደር፣ በጎጃም፣ በወሎ ህዝብን ውጤት በማያመጣ ጦርነት ህዝብን አጎሳቋል። ፋኖች ወደ አዲስ አበባ መሄዱ ከሆነ እኔ ጦርነቱን እንደውም ማቆም ጠመንጃቸውን መዘቅዘቅ ነው ያለባቸው የሚል እምነት ነው ያለኝ። ለምን የሚያመጡት የሚለውጡት ነገር የለም የህዝቡን መከራ ከማራዘም ውጭ። ስለዚህ ትኩረቱ አዲስ አበባ ከሆነ ደግሞ ሸዋ ያለው ነገር ቶሎ መጽዳት አለበት። ሸዋ ያለው ነገር በአስቸኳይ ልባት ማግኘት አለበት እና የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ አባሎች ለምን የሸዋን ነገር ችላ ብለው ለምን የሸዋ ነገር ሳይፈታ 1 ወር ተኩል እንደሚቀመጡ እኔ በጭራሽ ሊገባኝ አልቻለም። ስትራቴጂክ መሪዎች ነው ስትራቴጂክሊ የሚያስቡ መሪዎች ናቸው ያሉን ወይስ አካባቢያቸው አልፈው ማሰብ የማይችሉ መሪዎች ነው ያሉን ብዬ እንድጠይቅ እያደረገኝ ነው። እና ከመከታው ማሞ ጋር በተገናኘ የምንናገረው እኛ ከግለሰቡ ጋር ጸብ ስላለን ሳይሆን በዚህ ምክንያት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ፋኖ ሲገመገም አፋብሃ ሲገመገም ፋኖ ከየት እስከየት ባለው ርዕስ ላይ ያቀረብኩት ዝግጅት ይሄን ይመስላል። ክሪቲካል አስተያየት ነው የሰጠሁት። እኔ ዜና አቅራቢ አይደለሁም። እኔ የማንም ድርጅትም አገልጋይ አይደለሁም። ይጠቅማል ብዬ የማስበውን ነው የምናገረው። ይህንን ሀሳብ የማኑ አመራሮች ከሰሙ እሰየው፣ ካልሰሙ ደግሞ አትሊስት ህዝብ ሰምቶ ሰራዊቱ ሰምቶ ያለውን ነገር አውቆ የራሱን የሆነ የውስጥ ትግል እንዲያደርግ ለማበረታታት በሚል ነው ይሄን ያደረኩት። ስላዳመጣችሁኝ በጣም በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።